ወደ ኋሊት የለም ምን የለም ራስ ቀጥታ የታዘዘ ታዛዥ ቀጥታ መንግስት ፈጽሙን ማምለኪያው ፈጽም ካለው መፈጸም ነው። ምንም ማላከዛ አሁን ከኔ ጋር አሁን 7 ተማሪዎች አሉ። ከኔ ጋር 8 ነን። አሁን ዛሬ ጠዋት ግን 7 3 ኦሮሞ 4 ሶማሌ 7 ሰው ጠዋት ታርዷል። ዛሬ ጠዋት በአጠቃላይ 45 ኢትዮጵያውያን 45 ሶማሌ ይሄ እንደዚህ የነበረ 90 ሰው የነበረ ተጨረሰ። ካላስ አሁን የመጨረሻ ነው። ምንም ማድረግ አይቻልም። ፈጣሪ እንግዲህ እናንተ ጋር ይሆን። አይዟችሁ ምንም ዝናብ የለም ምናምን ድርቃው እየተባለ ነው። እንግዲህ ፈጣሪ እናንተ ጋር ይሆን። እኔ ጋር እንግዲህ የሚቀሩ ሰዎች ሳሉ በቃ ወጣት ህይወታቸው የለም። ሞታ ምን ሰው እኛ ማስረዳት ሰው አለ የለም። ደውለው እንትን አሉ። ሰላም እግዚአብሔር ይዛላችሁ። ውድና ተከበራችሁ እናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅር ብዝዝ ትበልልኝ። በጣም በሚያሳዝን በጣም ልብ በሚሰብር ቪዲዮ መጥቻለሁ። እንግዲህ በሳውዲ አረቢያ በደላሎች ተይዘው እስር ቤት የተገኙ ወገኖቻችን ያው ማለቃቸውን አንድ በአንድ እየተነገረ ነው ያለው። ግማሾቹ በጥይት ተወግተው በድንበር ላይ ተይዘው በጥይት ተመተው፣ ግማሾቹ በባህር ላይ፣ ግማሾቹ ደግሞ እስር ቤት አስገብተዋቸው ይዘዋቸው ደግሞ እንደዚህ እያለቁ መሆናቸውን እንግዲህ ብዙ መረጃዎችን እየወጣ ነው ማለት ነው። እንግዲህ በሀና ፍለጋ መረጃ ሲሰባሰብ ሲፈለግ ብዙ ነገሮችን እየወጡ ነው ማለት ነው። እና እግዚአብሔር አምላክ ብቻ ይጎብኘን በእውነት። በመቀጠልም ደግሞ በጣም ልብ የሚሰብር ደግሞ እንደውም እነዚህ ፎቶዋቸው አካላቸው አስክሬናቸው የሚታዩ ልጆችም አሉ በኖርማል ቦታ የሞቱ ማለት ነው። በባህር ውስጥ ገብተው ባህር ተገልብጦባቸው ውቅያኖስ ተገልብጦባቸው የሞቱ ግን እነሱ ልጆች እስካሁን ሰውነታቸው ማንነታቸው ምናቸውን ስለማይታወቅ እንግዲህ እንዳያችሁት ፎቶ ላይ መጀመሪያ ላይ እንዳስቀምጥኩላቸው እንደዚህ መቃብር ተደርጎላቸው የት ሀገር እንዲሆን አይታወቅም። ሙስሊም ይሆን አይታወቅም፣ ክርስቲያን ይሆን አይታወቅም፣ ምን ይሆን አይታወቅም። አንድ ላይ ተቀብረዋል ማለት ነው። እና እንግዲህ እናት ልጄ ያሳልፍልኛል ብላ ወይም ከቤተሰቦቻቸው ተደብቀው ወጥተው ሊሆን ይችላል፣ አይታወቅም። ወጥተው እንደዚህ አይነት ቦታ ላይ ነው የሚገኙት ማለት የሞቱ አሉ። በህይወት ያተረፉም ደግሞ እስር ቤት ነው የሚገኙት። እስር ቤት የተረፉትም ደግሞ ያው አንድ በአንድ እየተለቀሙ ነው እላቸዋለሁ። እና እንግዲህ ሳውዲ አረቢያ ወገኖቻችን እንዴት እንደሚያልቁ እንግዲህ ግልጽ ነገር ነው። ከዚህ በፊት ጥቁር ለብሰን ጥቁር ፌስታል ሰውናችን ላስረን ፍትህ ለወገኖቻችን ብለን እያለቀስን ነበር የከረም ነው በኮረና ሰዓት፣ ከኮረና በኋላ እስካሁንም ባለው ሰዓት ላይ እና እኔ አላቅም ለምን እንደሆነ አላቅም። የሳውዲ አረቢያ ላይ ስንት ወገኖቻችን እንደሚፈሰሰበት ቦታ ነው። እኔ ስናገር ምንትን ጎጠኝነት፣ ዘረኝነት ምናምን የሚባል ነገር የግል ጠብ አለብሽ ወይ እንደመባል እስከባባል ድረስ ነው የደረስኩት ማለት ነው። ምክንያቱም ከምሰማ ነገር ነው እኔ ያንን ነገር የምናገረው ከማየው ነገር ከሚመጣ መረጃ እና የግል ጠብ እንዳለኝ ነው ሰው የሚቆጥረው ማለት ነው። ይሄ ነገር ደግሞ እንግዲህ ታዋላችሁ እግዚአብሔር አምላክ ያሳያችሁ። እኔ ሳውዲ አረቢያ ላይ ሄጄ የሰራሁት የተቀጥሬ በደል አልደረሰብኝም። ተቀጥሬ ማልሰራው መሳ ግን ከሚታየውና ከሚሰማው ነገር ላይ አንዳንድ ጊዜ ባትኖርበትም የወገኖቻችን ስሜት የኔን ስሜት የእህቶቼን ስሜት ስቃይ የኔን ስቃይ ነው ብዬ ነው ማስበው። ግዴታ እኔ ላይ መድረስ የለበትም ብዬ ነው ማስበው። ያንን ሰው መረዳት አለብኝ። ጭንቀታቸውን፣ ሀሳባቸውን፣ ሀዘናቸውን መረዳት አለብኝ ብዬ እኔ በራሴ ማሰብ ነው። ግን ያንን ሀሳብ ተረድቼ ያንን ጭንቀታቸውን፣ ሀዘናቸውን ተረድቼ እኔ የራሴ ድምጽ ሲሆን የግል ጠብ አለብሽ እስከማለት ድረስ ነው ከዚህ በፊት የደረስኩት ማለት ነው። እና እኔ ሰው አለኝ አላለኝ አይገባኝ እንትን አይለም፣ አይደንቀኝም፣ አይሞቅ አይጨንቀኝም። ምክንያቱም እነሱ በህይወት ማጣትም ራሱ እኮ አለ። እያችሁ እናት 9 ወር ከሆዳ 3-4 ዓመት 5 ዓመት በጀርባ ተሸክማ ሳትበላ አሳድጋ ሳትለወጥ ይለወጥልኛል ብላ ያላቸውን በሬያቸውን መሬታቸውን እህላቸውን ሸጠው ነው ወደ ስደት ሚልኳቸው። ግን እንደዚህ በህገ ደላሎች የእሳት ራት ሲሆኑ፣ የአውሬ ራት ሲሆኑ፣ የቀን ጅቦች ሲበሏቸው በጣም ልብ ይሰብራል በእውነት። እና በእውነት እግዚአብሔር አምላክ ነፍሳቸውን እግዚአብሔር አምላክ ይማር። ሌላ ነገር ምንም ነገር አልልም። መናገር እስከሚያቀት ድረስ ቪዲዮቸውን አይቼ
መናገር እስከሚያቀተኝ ድረስ ነው። እኔ ይህንን ቪዲዮ ራሱ ለመስራት በጣም እንትን እያልኩኝ ነው መሰራ ማለት ነው። ግን እስኪ ወገኖቻችን እኔ በሰራሁት ቪዲዮ አንድ ሰው እንኳን ቢያይ አንድ ሰው እንኳን ከህገ ወጥ ደላሎች ቢድን በማለት ነው ቪዲዮ እየሰራሁኝ ያለው ማለት ነው። እና ወገኖቻችን ሰምታችሁ አደራ አደራ ቢያንስ ቪዲዮውን ሼር ማድረግ እንኳን ባትችሉ ማለት ነው በቃላችሁ ነገሯቸው። ህገ ወጥ ደላሎች ብሰዋል፣ አውሬ ሆነዋል። በአሁኑ ሰዓት ሰውን እየበሉ ነው፣ ሰውን እየገድሉ፣ ሰውን እየጠፉ ነው ብላችሁ በአምናችሁን ንገሯቸው። ማምናችሁ ከሆነ ደግሞ ይኸው እዚህ ላይ ስክሪንሾት አድርጋችሁ ፎቶ የሞቱ ልጆች ብላችሁ እኔ በእውነት በውስጥ መስመር ኑና ፎቶ ልክላችኋለሁ። እኔ ሰው እንዲያምናችሁ የሞቱ ሰዎች ለማየት እንኳን አቅም ካላችሁ ማለት ነው። እኔ እዚህ ላይ እንዳለቀው ቻናል ይዘጋል። ዩቲዩብ አይፈቅድም፣ እንደዚህ አይነት ነገር አይፈቀድም፣ አንተን አይልም፣ መልቀቅ አይቻልም። ለዛ ነው እኔ ሁሉም ነገር እንትን በውስጥ እንትን የደረሰኝ ነገር እዚህ ላይ ሼልማን አደረገው። ግን ሰው እንዲያምነው በቃ ሰው የሚመለስ ነገር ካለ በቃ እንዲያሳምንልኝ ምን ላድርግ የምትሉ ማይቀበል ሰው አላምን ያለቸው ሰው ካለ ፎቶ የሞቱ ሰዎች ፎቶ አለ፣ እንደዚህ አይነት ፎቶ አለ። ስክሪንሾት አድርጋችሁ ራሱን ፎቶ ልካችሁ የሚሆን የሚመለሱበትን ዘዴ መፍጠር ነው በቃ። አለበለዚያ ማያምነው ከሆነ ማለት እና እንደምንም አድርገን አገራችን ላይ ያለውን ነገር ህገወጥ የሚመጡትን መመለስ ነው ያለብን። ሀገር ላይ ካልወጡ ስደት ላይ ምንም ነገር የሚፈጠር ነገር የለም። መጀመሪያ ላይ መሰራት ያለበት አገር ቤት ውስጥ ነው ብዬ ነው ማምነው። ምክንያቱም መረጃ ሳይኖራቸው በቲክቶክ በሶሻል ሚዲያ በፌስቡክ የሚለቀቀው ቪዲዮ አይተው ጓጉተው ሊመጡ ይችላል። እዚህ ወርቅ የሚታፈስ ይመስላቸዋል። ሞት እንዳለ አያውቁም። አውሬ እንዳለ አያውቁም። የባህር አሳ ነባሪ እንዳለ አያውቁም። ዝም ብለው ነው የሚጓዙት እና ያንን ነገር ደግሞ እኛ የማያውቁት ልጆችን መረጃ መስጠት ነው። መጀመሪያ መረጃ ማቀበል አለብን። መረጃ ሲኖራቸው እውቀት ሲኖራቸው በህይወታቸው ፈርደውበት እንውጣ ይሁን አውሬ ይብላኝ ካሉ ምርጫቸው የራሳቸው ነው። አለበለዚያ ግን እኛ መረጃውን እያወቀን እነሱ ተነሳሽነት መረጃ ሳናሳውቃቸው እነሱ የአውሬ እራት ቢሆኑ እኛ ህሊናቸው ይወቅሰናል። እና ይሄ ህሊና ወቃሽ እንዳንሆን እንዳንጸጸት የራሳችን ስራ እንስራ ባይነኝ እኔ ወገኖቼ። እኔ ይህንን መናገር አልችልም። እኔ የምናገርበት አቅምም ሞላሩም ይህንን ቪዲዮ ካየሁኝ በኋላ በጣም ነው ልብ የተሰበረው። ቪዲዮ ራሱ ለመስራት አልነበረብኝም፣ ግን አላርላ አንድ ሰው እንኳ ቢመለስ በማለት ነው ይህንን ቪዲዮ ሰራሁት። እና ላይክ፣ ሰብስክራይብ በማድረግ ይህንን ቪዲዮ ሼር አድርጉ። ስለ አዳመጣችሁ አመሰግናለሁ። እግዚአብሔር አምላክ ለሀገራችን ጽኑ ሰላም አድርግልህ። የሞቱትን ነፍሳቸውን እግዚአብሔር አምላክ ይማራቸው። እንግዲህ እግዚአብሔር አምላክ ይጠብቀን። ወቅቶ ከመቅረት እግዚአብሔር አምላክ ይጠብቀን። ሌላ ምን ይባላል? ቃላት የለኝም። ምን የምናገረው እንደበትም እስትንፋስም የለኝም። በእውነት እግዚአብሔር አምላክ ብቻ ይጎብኛል። እግዚአብሔር አምላክ ሲጎበኘን ሁሉም ነገር የሚሆነው የሚሳካ፣ የሚወጣው፣ የሚወርደው፣ የሚቃናው እና እግዚአብሔር አምላክ ይጎብኘን። ሀገራችን ሰላም ቢሆን ይሄ ሁሉ መቀመቅ ውስጥ አንገባም ነበር። ይሄ ሁሉ ሰው አይሰደድም። ይሄ ሁሉ ሰው አይሞትም ነበር። ይህ ችግር ነው፣ የኢኮኖሚ ችግር፣ የተለያየ ሰው ችግር ነው እንደዚህ ሊያደርገን የቻለው ማለት ነው። እና ጦርነት፣ ዓለም ላይ ያለው ጦርነት፣ ሀገራችን ላይ ያለ ጦርነት ነው ይህ ሁሉ እንዲከሰት ያደረገው። እና እግዚአብሔር አምላክ ብቻ ይጎብኘን። እግዚአብሔር አምላክ ብቻ በቃችሁ ይበለን እላችኋለሁ ወገኖቼ። ላይክ፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ ባላችሁበት ሰላማችሁን፣ ፍቅራችሁን የእግዚአብሔር አምላክ ሰላሙ ፍቅሩ ብዝዝት ይበልልኝ። ስላዳመጣችሁ በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክ አክብርልኝ።